ለምን አጣፍሽ ይተራሽ እንዴ? አትማ ዋዛ ጋር እንደምታደርግ መድሃኒ ያለ ዋ ኤቢ አየህ አይደል? ኤቢ ምን እየሰራሽ ነው? ተሻሽለሽ ስትበይ ድጋሚ የጅል ስራ ትሰሪያለሽ እንዴ? ሯ ይናለ ይሄ ማን ነው? ግቡ፣ ክፍት ነው። ጋሽ ሲቀጥል ደግሞ አንተ እሱን እንኳን ተሳስተሻል። እኔ በዚህ ደረጃ የምፈልግ ሰው አይደለሁ። በቃ ዳጣ ቆንጆ ነች፣ የፈለገችውን ሰው ማፍቀር የምችል ሰው ነች አይደል? እማዬ እንዳሰማ ይልቅ ደግሞ አንቺ እኔ ልሰጫታች። እውነት ለመናገር እኔን ታውቀኛለህ። በብዙ ነገር አልተቀየርኩም፣ ተስተካከልኩኝ እንጂ እሷም ትወዳለች፣ እኔም ደግሞ እወዳለሁ። ግን መወሰን የምችለው እኔ ነኝ። አዎ መወሰን የምትችለው አንተ ነህ። ደግሞ ማን እንደምትመርጥ አውቃለሁ። እኔ እንደ በፊቱ ውደደኝ ብዬ አላስገድድም፣ ወይም ደግሞ እንደ ቀድሞ ውደደኝ ብዬ ክብሬን ዝቅ አላደርግም። አንተ ከሌሎች ወንዶች የተሻለ ማንነት ቢኖርህም ግን ደግሞ አንተ ብቻ አይደለህም ወንድ። እንደው ስትጠግብ ይኸው አይተህም አታውቀው ምግብ አበላሁህ። ጠገብከ አንተ ምን ታርግ? በእኔ ነው ጥፋቱ። ሬች ግመናም አችን የገዛኝ ነው ምግብ አይችመለው። ራስሽን አዘጋጅ። ገብቶኛል አባዬ፣ ስለምን እንደሆነ አባዬ ገብቶኛል። ዝም ብለሽ ጠብቀኝ። እኔ ችግር ላይ ልወድቅ እችላለሁ፣ ግን ይኸውልሽ ዳጣ ከእናንተ አይበልጥብኝ። የእናንተን ህይወት ካሳካው እናንተን ደስተኛ ካደረግኩ በኋላ እኔ ችግር ላይ ብወድቅ ምንም አይመስለኝም። አቶ ደረጀ ዛሬ እንግዲህ ለመጀመሪያ ጊዜ ልጁን ወይም ደግሞ የመጀመሪያ ወንድ ልጁን እንግዲህ በቅፉ ይዟል ማለት ነው። በጣም ደስ በሚል ሁኔታ እስከ ዛሬ እንግዲህ ሲፈራ ሲቸር ነገሮችን ለማድረግ ሲፈራ ነበረ ማለት ሂዶ ልጁን ለማየት እንኳን በጣም ሲያፍር ነበረ። ምክንያቱም በቃ በጣም ስለፈራሸም ስለያዘው በተለይ ደግሞ ሰላም ልጁ ያንተ ነው ብላ እንግዲህ በቅርብ ስለሆነ የነገረችው ወይም ደግሞ ሞለጇ ሲደርስ ስለሆነ የልጅ የእውነት የኔ ነው አይደለም የሚለው ነገር በሱ ራሱ በጥርጣሬ ውስጥ ስለነበረ በዛ አማካኝነት እንግዲህ በጣም በሚገርም ሁኔታ ያው ፈራተባ ሲል ነገሮችን ሲፈራ ሲቸር በመጨረሻ ዛሬ እንግዲህ ሂዶ ልጁን በቅፉ ይዟል። የመጀመሪያ ወንድ ልጁ ማለት ነው። እንግዲህ የተለየ ስሜት ነው የተሰማው። በቃ ተቃላችሁ ምንም እንደዚህ አይነት ስሜት ይሰማኛል ብሎ ራሱ አስቦት የማያውቀው ስሜት ነው የተሰማው። ይሄ ደግሞ በጣም የሚደነቅና የሚገርም በጣም ደስ የሚል ነገር ነው ቤተሰቦቻችን። ምክንያቱም እንግዲህ ወንድ ልጅ የለውም አቶ ደረጀ። እንግዲህ የመጀመሪያ ወንድ ልጅ ያሳቀፈችው ሰላምዬ ናት ማለት ነው። እንግዲህ ማርቲ ያው የሚወዳት የሚያከብራት በጣም ቆንጆ ሚስት ሆነች። ግን ቢሆንም ያው እግዚአብሔር ስላልፈቀደ እንግዲህ ወንድ ልጅን መውለድ አልቻለችም። ልጅ ወልዳ ልጆች አሏት፣ ግን እዚህ እግዚአብሔር የፈቀደ የሰጣት እነዚህ ሁለት ልጆች ናቸው። ሰው እነሱን እንጂ እሷ ሌላ ልጅ አልነበራትም ማለት ነው። በዛ አማካኝነት እንግዲህ ነገር የሾቹ ትንሽ ከበድ የሚሉ ነበሩ። ሰው በዛም እንግዲህ እግዚአብሔር የተመሰገነ በመጨረሻ ሰላምዬ ደግሞ እንደምን የመሰለ እንግዲህ ወርቅ ፍልቃቄ የመሰለ ወንድ ልጅ ነው ያሳቀፈችው ደረጀን። እሱንም እንግዲህ እስከዛሬ ሄዱ አልጠየቃትም አላየትም ነበረ። ዛሬ እንግዲህ ግን በቃ ጭከን ብሎ ሂዶ ሄደበትም እንግዲህ እንደሚታወቀው ባለፈው እንግዲህ ዳጣን በቅርቡ እንግዲህ ሰርፕራይዝ አድርግሻለሁ ብሎ እንግዲህ ፕሮሚስ ገብቶላት ስለነበረ ያንን ፕሮሚስ እንግዲህ በገባው መሰረት ምንድነው ፕሮሚሱ ወይም ደግሞ የመጀመሪያ ሰርፕራይዝ አለሽ ብሏታል። ሰርፕራይዙም እንደሆነ አታውቅም። የመጀመሪያም ልዴቷም አሁን መሆኑን አታውቅም ዳጣ። ሰላምና እሱ ብቻ ናቸው የሚያውቁት። ሰላም ጋም እንደዚህ ልጅቷና ክብርላት ምናምን ተብሎ ያወሩበት ነገር የለም። ግን እሷም ለማርታ የዳጣ ከሶስት ቀን በኋላ ልጅቷ ስለሆነ ለዳጣ የሆነ ስጦታ አዘጋጅቻለሁኝ ብላ ነግራታለች። ግን ብትነግራትም ማርታም ያለውን ነገር ሰምታለች፣ ኦኬ ብላለች። ግን እንደዚህ ሌላ የተሻለ ነገር መኖር አታውቁም ማለት ነው። ደረጀም ደግሞ ሰርፕራይዝ እንደሚያደርጋት እንግዲህ ሲያወራ ነበረ። ለናታን ነግሮታል። ናታን ደግሞ ለዳጣ ነግሯት ነበረ። ዳጣ እንግዲህ ድጋሚ እሱን ጠይቀው ነበረ ደረጀ። ናታን እኮ በቃ እንደዚህ ብሎ ነግሮኛል። መቼም ሰርፕራይዝ ወይም ደግሞ እኔን የሚያስደስተኝ ነገር ምን እንደሆነ ታውቃለህ
እያለችው ነበርና መቼም አንድ ነገር ላይ ነው ትኩረትሽ አውቃለሁ፣ ግን ደግሞ እንደዛ አድርገሽ አትጠብቂ። ምንም ነገር ቢሆን ይችላል። እኔ በህይወት እስካለሁ ድረስ እኔ ልከፋ እኔ ብዙ ነገር ልሆን እችላለሁ፣ ግን እናንተ ግን ምንም እንድትሆንብኝ አልፈልግም በማለት እንግዲህ ፍቅሩንም ውዴታውንም ብዙ ነገሩን ነው የገለጸላት። በዛም እንግዲህ በጣም ደስ ብሏታል ማለት ነው። ዳጣ ታውቃላችሁ እንግዲህ በቅርቡ እንደሚሆን ደግሞ ሲነግራት የሌለ ነው። በጣም ነው ደስ ያላት። እሱም እንግዲህ እሷ ብቻ ሳትሆን ሁላችንም በጣም ደስ ብሎናል። ምክንያቱም እንግዲህ እናቷ ልታገኝ ስለሆነ ከብዙ ጭንቀት፣ ከብዙ መከራ፣ ከብዙ ውጣ ውረድ፣ ከብዙ የህይወት ፈተናዎች በኋላ ስታገኝ ይሄ በጣም ትልቅ ደስታና የሚያስደስትም እንትን የሚልም ነገር ስለሆነ ማለት ነው። ቤተሰቦቻችን ይሄ በጣም ይበል የሚባል የሚያስደስት ነገር ነው። ምክንያቱም ይሄ በቃል የሚገለጽ ነገር አይደለም። እንግዲህ በዛ አማካኝነት ዛሬ ዘና ፈታ እያለች ነው። ደረጀም ሄዶ እንግዲህ ዛሬ ልጁን አቅፎ ይዟል ከሰላምዬ ጋር። ሰላም ጋር እንግዲህ ዛሬ ነው ልጅ ማቀፊያ ምናምን ይዞ ሄደው ፓምፐርስ ዳይፐሮቹ ምናምን ግዛሶ ዛሬ ሄዶ ስለማያውቅ አሁን እንግዲህ ሂዶ ዛሬ የሚሄድበት እንግዲህ ምክንያት እንደሚታውቁት ግዴታ ለዳጣ ሰርፕራይዙን ለማድረግ የመጀመሪያዋ ሰርፕራይዝ እሷ ራሷ ሰላም ስለሆነች ሰላምን እናትና ልጅ መሆናቸውን ሊያስተዋውቁ ስለሆነ ደረጀ ስለዚህ ከሰላም ጋር አንዳንድ ነገሮችን ማውራት ስላለባቸው ነው። የምንያው እንግዲህ ከሰላም ጋር ምንድነው የሚያወሩት ሰርፕራይዝ ለዳጣ እንደዚህ እንዳላትና በምን አይነት መልኩ እናትና ልጅን ማገናኘት እንዳለበት እሱን ነገር ነው የሚያወሩት። ስለዚህ በዚህ ደግሞ በጣም ደስ የሚል ነገር ነው። በቅርቡ ደግሞ ሰላምና ዳጣ እናትና ልጅ መሆናቸውን አውቀው ሁሉንም ነገር አብረን በደስታቸው እንደምንካፈል ምንም ጥርጥር የለውም። ቤተሰቦቻችን በጣም ደስ የሚል ነው። ሌላው ደግሞ እንግዲህ አብይል ደረጀ ዛሬ ያው ከንዴትም ከስሜትም አንጻር ይሆናል ብለን እናስባለን። እንግዲህ በጣም ተናዳ ነበርና የማይሆን ነገር ነው የሰራችው። ምክንያቱም እንግዲህ ናታንን ስመዋለች። ናታንን ስትስመው ደግሞ በጣም ትልቅ ነገር ችግር ነበር የተፈጠረው ቤተሰቦቻችን። ምክንያቱም እንደዚህ አልተጠበቀም ማለት እንደዚህ ይሆናል ብለን በፍጹም አላሰብነውም። ያደረገችው ነገር በጣም ከባድ ፋውል ነው። በጣም ትልቅ ነገር ነው የሰራችው። ናታንን እንግዲህ ውጭ ላይ አርጁን ስታየው ናማ ብላ ውጭ ከጠራች በኋላ ጉንጩን ነው የሳመችውና አርጁ ማይቷል። አርጁ እንግዲህ ሲያይ እዛው ባለበት ነው ፌንት የበላ። ምክንያቱም ያው አርጁ ምን ያክል እንደሚወዳት ታውቃላችሁ። ያው ብዙ ጊዜ ቢመከርም ቢነገርም ግን ያው ስለሚወዳት ከሚባለው በላይ ነው የሚወዳትና በዛ አማካኝነት እንግዲህ ዛሬ በጣም ትልቅ ችግር ነው የተፈጠረው ቤተሰቦቻችን። እንግዲህ ያው ምንም ማድረግ አይቻልም። ያው ሁሉንም ነገር ለጎጎ ነው ብሎ ማየት ነው። እንግዲህ ግን ያደረገችው ነገር በጣም ከባድ ነው። ናታንም እንዴት ተሻሻልሽ ተለውጥሽ ስትባይ ደግሞ ሌላ ነገር ሌላ ስህተት እንዴት ትሰሪያለሽ? እንዴት እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ ማድረግ የፈለግሽው? ምን ብለሽ ነው ብሎ እንግዲህ ተቆጥታለች። ማነው ተቆጥቷል። ግን ምንም ቢሆን እሷ ያኔ ምንም እየሰማችሁ አይደለም። በቃ ማለት እሱ አርጁን ማናደድ ነው የፈለገችው። አርጁ ደግሞ እዛው ወዲያው ነው ፌንት የበላው። ይሄ ደግሞ ሌላ ትልቅ ሪስክ ይዞ ይመጣል። ምክንያቱም በዚህ ልክ መሆን የለበትም። ቤተሰቦቻችን ያው ነገሮችን እንደዚህ ባታደርግ መልካም ነው። ጥሩ አይደለም ጋይስ፣ ሌላ ትልቅ ችግር ስለሚያመጣ ማለት ነው። ያው የሆነውን ነገር እንግዲህ ግን ሁሉንም ያው ለበጎ ነው ብሎ ማለፍ መልካም ነው። ናታንም እንግዲህ እየተቆጣ ነበረ። ግን ቢቆጣም ያን ያክል ብዙም የሚደነቅ ነገር አይደለም፣ ወይም ደግሞ ብዙም አልተናደደችም። እሷም ነገሮችን ቀለል አድርጋ ነው ያየቻቸው። ግን አርጁን ግን ውጭ ላይ እንግዲህ እንዳያችሁት ፌንት በልቶ ወድቋል። ይሄ ደግሞ በጣም ከባድ ነገር ነው ውድ ቤተሰቦቻችን፣ በጣም አስቸጋሪ ነገር ነው። ምክንያቱም እንደዚህ መደረግ በፍጹም የለበትም ነበረ። አርጁ ፌንት በልቷል። እንግዲህ ሊያነሱት ሄደዋል። ምናልባት ያን ያክል እንደማይጎዳ ተስፋ እናደርጋለን። ግን ቢሆንም አብይል ትልቅ ስህተት ነው የሰራችው። እሱ ብቻ ሳይሆን እንግዲህ ዳጣም ላይ አፋፉና አይታችኋታል። ኮሊደር ጀርባው ኮሊደር ላይ ተቀምጣ እያየች ነበርና እሱን እንግዲህ ስታይ በጣም የደነገጠችው ጃምባ ፏጭና እሷ ራሱ ከዛ በቃ አለ አይደለ በጣም የደነገጠችው። ምክንያቱም በዚህ ልክ አትጠብቅም እንደዚህ ይሆናል ብላም በፍጹም ስለማታስብ ማለት ነው። ይሄንን ስታይ ደግሞ በጣም የደነገጠችው ቤተሰቦቻችን፣ በጣም ማለት ነው ከምላችሁ በላይ ማለት ጭራሽ የማይጠበቅ ነገር ነው ያደረገችው። በዛ አማካኝነት እንግዲህ በጣም የደነገጠችው ውዶችዬ። ኤኒዌይስ በጣም አስቸጋሪ ነው እንግዲህ ሁሉም ነገር ዳበጎ ነው። ዳጣ ራሱ በጣም የደነገጠችው፣ ምክንያቱም በፍጹም አላሰበችውም። እንዴት እንደዚህ ይሆናል ብሎ ማሰብ በጣም ከባድ ስለሆነ ኤኒዌይስ አስቸጋሪ ነው እንግዲህ ሁሉም ነገር ለበጎ ነው ማለት ነው ውድ ቤተሰቦቼ።
በቀጣይ እንግዲህ አዲስ ቪዲዮዎች ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምወዳችሁ ፍቅራችሁ ስለምትከታተሉኝ ውዶችዬ አመሰግናለሁኝ። መልካሙን ሁሉ ተመኘሁኝ። ፕሊስ ላይክ አድርጉልኝ ውዶችዬ። እስካሁን አብራችሁ ስላላችሁ ምስጋናዬ በጣም ከፍ ያለ ነው። ግን ላይክ አድርጉ ፕሊስ። አሁንም ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እወዳችኋለሁኝ። በያላችሁበት